ቤተሰቦቼ አብርሽና ሩታዬ መተዋል ማለት ነው። እንዲሁም ደግሞ አብርሽ ከእህቱ ጋር እንዲሁም ሩታዬ ደግሞ ከኤፍሬም ጋር መተዋል ማለት ነው። በጣም ይገርሞኛል። ውድ ቤተሰቦቼ ለመሰላችሁ ገረመኝ። እህትየዋ ከወንድሟ ጋር ወንድሙ ደግሞ ከእህትየው ከሩታዬ ጋር መገናኘታቸው ማለት ነው። አልሙሄም ደስ ይላል። ሩታ ሰላዩ አብርሽንም ሰላዩ ደስ ብሎኛል። ባይዘዊ ማለት ነው። ምንም ችግር የለውም። ግን ደግሞ ማለት ነው በትናንትና በተፈጠረው ነገር ሩታዬ ትንሽ አወርታለች። እንዲሁም ብሩክ ከድሮ ፍቅረኛው ጋር መምጣቱ ነው መሰማቱ ነው። ረረረረ የድሮ ፍቅረኛ እንዴ ሳናቃት የመቼ ናት? ሳነግረን ሳታሳውቀን ብሎ ላይ ገረሰ። ወድ ቤተሰቦቼ ሰላማችሁ ዝተረፈ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ላለው። እንግዲህ ኤፍሬም ትናንትን ይሄን ሰሞን ጭራሹን ይሄን ሰሞን ልበላችሁ እንጂ ይሄን ሰሞን ጭራሹንም ማለት ነው ምንድነው ብዙ ነገሮች ፈጥሯል። ብዙ ተሳርቧል፣ ተናግሯል። በቃ ይሆናል አይደል? ጠግቧል። ብዙ ነገሮች ማለት ነው። አልሙሄ ምንድነው አሁን መጨረሻ ላይ ሩታን ይቅርታ በባለፈው ያው አንድ ቤት ሆነው ይቅርታ ብሏል። ግን ደግሞ ያ ይቅርታ አብርሃም ስላለው ነው እንጂ እሱ ፈልጎት አይደለም። ዛሬ ግን ራሱ ተጸጽቶ ይመስለኛል ይሄ ይቅርታ ያለው ማለት ነው። ሩታዬ ደግሞ ታውቃላችሁ ልቧ ንጹህ ናት። ልቧ በቃ ሩህሩህ ናት። በጣም የዋህ ናት እና ይቅርታ አረገችለት። የኔ ጀግና ሴት ማለት ነው። ምን ጊዜም ጀግና እኮ ነሽ። ምን ጊዜም እንኮራብሻለን ባይዘዊ ማለት ነው። እና ኤፍሬም ደግሞ ተንግዲህ ሆዲያ ያው ሁለቱንም ተናገር እንጂ አንዱን ወግነህ አንዱን ትተህ አንዱን ጀግና አንዱን ላ እንደዛ እንዳታረግ። እንግዲህ እኔ የምልህ ነገር ይሄ ነው ማለት ነው። አብርሽ ደግሞ እንግዲህ እኔ ምንም ጥፋት የለብኝም እያለ ነው አሁን ድረስ ማለት ነው። ያ ጥፋት ተሆነ እኔ ተሷ ጋር ራሱ ተነጻነት ጋር ማለት ነው ከሷ ጋር ራሱ ጭራሽ አናወራም። አንተ ውሸታም ማለት ነው። ውሸታም የአብርሽ ውሸት ወይኔ አታ ጭራሽ አላወራም ትላለህ እንዴ? ዱባይ ሆነ አውርቻታለሁ እንዴ? አንተ ራሱ ያላልከው እኮ ነገር የለ። ምንድነው 30 በብታወራው እንዴ? እህት ፊት ሌላ፣ አባት ፊት ሌላ፣ ሩታ ፊት ሌላ፣ ወንድሞች ጋር ሌላ። እሻታ እንዴ? ምነው አንተ እንደ እኔ ብቻ ነኝ እንዴ በአለም ላይ ወንድ ያለሁት አልኩ። ምነው ጠገብክ? አይኖ እኔ ምን አልተሽ ነው የጠገብሽው ታላችሁኝ ማለት ነው። እኔ ምንም አላበላሁትም። አይም ሶሪ። ግን ደግሞ ምን ልበላችሁ አነጋገሩ ምንም ፋይዳ የለውም። ምንም አያሳምንም። ምን ተማመን ሩታ ምንህን አምና ትንጣ። ሁሉ ጊዜ እናስተካክለዋለን። ታረቃችሁ እንደገና አስተካከላችሁት እንደገና እዛው ገባችሁ ታረቃችሁ እዛው ምን ፋይዳ አለው? ይሄ ታራ መልሶ እዛው እና ታዲያ አሁን ምን ይሉታል? አኒኮ ማለት እንደዚህ ብዙ ጊዜ አንተ በቃ ስታጠፋ እንደ በቃ ጸጋ ያጫውታል። ተው እንጂ እንደ ምስኪን አንገትህን ደፍተህ እኔ አልሰማህም። ባይዘዊ ራሷ ብዙ እየተናግርሃለች እኮ ሴት ናት። እንዴት ነው እንደዚህ የምታረገው ብልሃለች። ስለዚህ አንተ ሴትን ማክበር ሲገባ ሚስትህን ማክበር ስታስከብራት ሰው እንደዚህ በማንም እየመጣ እየሰራባት እየረገጣት ፊት ለፊት እኮ ናት ያቺ ነፃነት ተብዬዋ የሰደበቻት። አንተ ግን ብለህ እያዳመጥክ ብለህ ያዳመጥኩ ሌላ ነገር ምንም አላየንም። እኛ ስትመልስላቸው አላየሁም። ለሁሉም ማለት ነው። አያም ሶሪ ለወንድም ራሱ ተዋለለኸውም አልሙሄም ይሄን ወደ ኋላ እንጥለውና ሩታዬ ዛሬ በትናንትናው ነገር ደግሞ በጣም አዝኛለሁ። በዛ ላይ ደግሞ እንደዛ ማረግም የለበትም ጭራሹንም። እሺ እሱ እንኳን እሺ ባሌ ነው። ግን ደግሞ የአቤላ ማሽቃበጥ ምን ይሉታል? ባይዘው እኔ ራሱ ጥያቄ ነው ማሬ ማለት ነው። እውነቴን ነው። እናንተ ሾካኮች ማለት ነው ላይክ ሼር ሰብስክራይብ ያረጋችሁ ሰብስክራይብ ላይክ ያረጋችሁ ሾካካውላ ማለት ነው። ቪዲዮውን እያያችሁ እየጣማችሁ እናንተ ላይክ አታረጉም። በሎ ሼርም ሰብስክራይብ አርጉ እንዴው ኮፕሊክ አርጉ ማለት ነው። እውነቴን ነው። እና ያው እነ ሾካኮች ለማንኛውም እንዴት ብዬ ልንገራችሁ
እና በትናንትናው ቪዲዮ እንኳን አቤላ በጣም ጠግቧል። ጭራሽ ዱላ ለመያዝም ለድብድብም ወንድሞቿን ለመደብደብ እንደዚህ ተነስቷል። መንገድ በቃ እንዴት ብዬ ልንገራችሁ እንዴ! በቃ ተነስቷል ብቻ ሳይሆን ማለት ነው አረገው እንጂ አረገው በድብድብ ኦማይ ጋድ ታራናት የረትዬ ወንድሞች ቀብራራዎች ሲጥ አቤት 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 ደስ ሲል ነበረ። የትናንትናው ራሱ እንደው ሊደገም እንዳለል ትንሽ ያዘኝ አለወይም ችግር የለውም። ለማንኛውም ሩታዬም ያው ትረጋጋ፣ ራሷ ትሁን፣ ራሷን በቃ ይሆናል አይደለ? ራሷን ታረጋጋ። ሁላችሁም እየመጣችሁ ሩታ እንደዚህ ናት፣ ሩታ እንደዚህ አትበሉ። በቃ ተዋት ለትንሽ ጊዜ ፋሽ ብረቅ ተበለብቸው አስቲዋቱ። አሁን ወዟ ትንሽ እየተመለሰ እንደ ድሮም ራሱ ባይሆን ማለት ነው። እንዲሁም ደግሞ የሆነ ኮሜንት አለ ማለት ነው ያነበብኩት። ምን መሰላችሁ ኮሜንቱ ማለት ነው? ሩታ ሆዷ እርጉዝ ናት አይደለ? ለምን ሆዷ ማይታየው ለምንድን ነው እያሉ ነበረ ማለት ነው። ላንብላችሁ ኮሜንት ግን ማለት ነው። ደግሞ እንዳትሳደቡ ሩታ ትላንት አለ እርግዝናው ከምር እያደገ ነው የሚሄደው ወይም እየቀነሰ እርግዝና የሩታ ሆድ እኮ ያው ነው አልጨመረም አልቀነሰም። ምን ትላላችሁ? እሺ ምን ትላላችሁ? እንዲህ እናታራ ገና አይደለች እንዴ? እንዴት ነው እርግዝናውን ቶሎ የምታወጣው? ኸይርሻላ እንዴ? ምን ነው ልጁ ገና እኮ አላደገም ሆዷ ላይ ማለት ነው። እንዴ እንከባበር እንጂ ሁሉንም አውቃለሁ እንኳን አትበሉ። እንከባበር እንዴ። እርጉዝ ናት አለቀ። ሆዷን እንደዚህ ግፍጠት አርጋ ታንጣላችሁ። ሙሉ ልብስ እኮ ነው የለበሰችው አታዩም እንዴ? በጣም ሰፋፊ ልብስ እኮ ነው የምንለብሰው። እንዲለይ ቁመትም ስላላት ደግሞ ያው እንትን ብዙም ላይለይ ይችላል፣ ግን ትንሽ ቆይት ብሎ ሊለይ ይችላል። ስለዚህ ተረጋጉ። እርግዝናው ማለት ነው። ስለ እርግዝናው ደግሞ እናንተ አያገባችሁም። እሷ ትጨነቅበት እንጂ አለቀ። አያገባችሁም። እርጉዝም ሆነ አልሆነች ዝም ብላችሁ አሽቃብጡ ማለት ነው። እሺ ዝም ብላችሁ አሽከርክሩ ማለት ነው። እሺ የኔ ሸፋፎች ማለት ነው። እንዲሁም ኤፋ ደግሞ አይዞ እኛ ይቅርታን ተቀብለናል። እኛ እኮ ልባችን ልክ እንደ ሩቲ ነው። ልባችን እንደ ሩቲ ነውና ያው ይቅርታ ብትልም ባትልም ያው እኛ እንረሳዋለን። ምንም ማድረግ አትችልም። እና የብሩክ ፈገግታ የድሮ ፍቅረኛው ስላገኘ ነው እንደዚህ ፏ ፍንደቅ ሽብረቅ ብሎ ማለት ነው። እንደ ቪዲዮ እኮ በሳቅ ነው ያለቀው ጋይስ። ቪዲዮ በሳቅ አቤት መዋረድ፣ አቤት ራሴን ብሏል ያገሬ ሰው። ለነገሩ ይመች ማለት ነው። ባይዘው ይመች። እሷስ እየሰራች አይደለ እንዴ? እሷስ እየሰራ አይደለ? አንተም ስራ። ለምን ይቅርብህ? የድሮ ፍቅረኛ ደግሞ ታይሚ ጋር አገናኘኝ ብላ እርፍ አላለችም። አከኪ ዘራፍ ብሏል ያገሬ ሰው። እውነትሽን ነው? ከሀይሚ ጋር ትገናኛለሽ? እርግጠኛ ነሽ? ደህና ነሽ? ጤነኛ ነሽ? እኔ እንደዛ ማለት እኮ ስህተት ሳይሆን ማለት ነው። ችግር የለብንም እኛ። ግን ደግሞ ከሀይሚ ጋር ተገናኛችሁ የሆነ ነገር አይፈጠርም? በጥፊ በርግጫ አይፈጠርም? እኔ ደግሞ ቂጥሽን አዙርሽ ስትመጭ ማናት ብዬ ነበር። ለካ የዶሮ ፍቅረኛ ነሽ። አጀባ